እኛ አማራዎች ኢትዮጵያን የሰራነን ኢትዮጵያን እንወዳለን፣ ሀገራችንን አንጠላም። በየትኛውም ዓለም ላይ ያለ አማራ ስለ ኢትዮጵያ ብታነሳለት ደካማ ጎኑ ኢትዮጵያዊነቱ ነች። በኢትዮጵያ ላይ ጥላቻ የለንም። ለኢትዮጵያ አባቶቻችን ዋጋ ከፍለዋል። መስመር ሰርተው ህግ አርቅቀው የሰው ልጅ እንዴት መኖር እንዳለበት አስተምረዋል። ለኢትዮጵያ የገፈሉት ዋጋ ብዙ ነው። ይሄንን ስል ሁሉም ብሔሮች አስተዋጽኦ አበርክተው ሀገር ሰርተዋል። ከአማራ፣ ከኦሮሞ፣ ከትግሬ፣ ከቤንሻንጉል ንጹሃን የሀገር ፍቅር ያላቸው ለሀገር አስተዋጽኦ አበርክተዋል። በዚህ ማንም ምንም አይነት ጥርጥር የለንም። በሀገር ግንባታ ላይ ያበረከትነው አስተዋጽኦ ከፍተኛ ነው። ይህ ሁሉም ሊቀበለው የሚገባ ነው። አሁን በሀገሪቱ ላይ ያቺ ሀገር ጠንክራ እንድትኖር ለማፍረስ የሚያቅዳትና ለማፍረስ የሚርመጠመጠው እንዳያፈርሳት አድርገው የሰሩ አባቶቻችንን ታሪክ እየተነቀሰና ታሪክ እየተነሳ በውሸት በድርሰት የኦሮሞ ወጣቶች የሆኑ ቄሮ ሸኔ በለው ምን በለው በጥላቻ ያበዱ ወጣቶች በአማራነታችን እያሳደዱ እየገደሉን ነው። ከትግራይ ክልል ሊቃንና አዋቂዎች ነን የሚሉን ኢትዮጵያን እናፈርሳለን፣ አማራን እንሰብራለን፣ ኦርቶዶክስ እናዳክማለን ብለው ተነስተዋል። ይሄ በተጨባጭ የተቀመጠ ነው። በተለያየ አቅጣጫ ይሄንን ለመሸከም የተዘጋጁ ጥሩ በአዴን የተናገረውን ነው። አህዮች ነን አጋሶች ነበርን የሚሉ ከአማራ ክልል የወጡ አጋሶች አሉ። ከበአዴን ጋር ጸባችን አገር ከሚያፈርስና ንጹሃን ከሚጨፈጭፍ ንጹሃንን ከሚያርድ ጋር ተባባሪ ነህ እንጂ አማራነታቸውን አልካድንም። የበአዴን ሰዎች ሀገር እየተገደለ ሀገር እየወደቀች ሀገር እየተጨፈጨፈ ንጹሃን እየረገፉ ደማቸው እየተቀዳ በየአደባባዩ በርከት ያሉ ንጹሃን ዋጋ እየከፈሉ የዛ ተባባሪ እንደውም ሲም ካርድ ሌሎቹ እንደቀፉ ነው ማያቸው ሲም ካርድ ሆኖ የሚያገለግሉ አሉ። በጣም መርዘኛ የሆኑ የተቀመጡ ሰዎች እንዳሉ በእርግጥ ነው። ከበአዴን ጋር ጸባችን የአማራ ስነ ልቦና ያልሆነ የአማራ ስነ ልቦና ማያራምድ አማራነትን የማይገልጽ ክፉ የሆነ ስራ ስለምትሰሩ አትመጥኑንም ብለን ከነሱ ጋር ትግል ያደረግን ነው። በአዴን አንዱ የኢትዮጵያ ጠላት ነው፣ የኢትዮጵያ ሕዝብ ጠላት ነው። ከአማራ ክልል የወጣ ነው። አማራ እንደ አማራ ተነስቶ ከበአዴን ጋር ትብብር የሚያደርግ ከማዕከላዊ መንግስት ጋር ትብብር የሚያደርግ ይህንን ስርዓት እየታገልን ያለው ለዛ ነው። ልክ እንደ አማራ ሁሉ ኦሮሚያ ክልል ላይ ኦፒዲዮ ብሎ የተነሳውን አውሬ ታግሎ ማስወገድ አለባቸው። ልክ እንደ አማራ ትግራይ ክልል ያለው ህወሓት የሚባለውን አስቀያሚ የዚህ የክፋት ምንጭ ሆነ ወይም ደግሞ ቲዲኤፍ ተብሎ የተነሳው አሁን የትግራይ ህዝብ ተነቅስቶ ይሄንን አውሬ ከራዩ ላይ ማራገፍ መቻል አለበት። ልክ እንደ አማራ ትግል ማድረግ አለበት። ሀገር የጋራ ነው። በሶማሌ በጋምቤላ ደቡብ ክልል ዲሄዴን የሚባል አለ። አሁን ምን ብሎ እንደመጣ አላቅም። ከዚህ ስርዓት ጋር ሆኖ ኢትዮጵያን እየጨፈጨፈና እየገደለ ያለ አንድ የወሮ በላና ወንበዴ ስርዓት አለ። ያንን የመታገል የሁሉም ስራ ነው። የአማራ ህዝብ ዋጋውን እየከፈለ እየታገለ ያለ ነው። ለሁሉ ለኢትዮጵያ የሚጠቅም ከሌሎች ብሔሮች ጋር የአማራ ህዝብ ችግር የለበትም። ችግር ያለብን ከስርዓትና ከጨፍጫፊ ሀገር ከሚያፈርስ ከወንበዴ ከቀማኛ ጋር ነው። ይሄንን ስርዓት ነቅለን ለመጣል ትግል እያደረግን ነው። ለምሳሌ ከኦሮሚያ ክልል ወንበዴ ካለ ያንን ወንበዴ አነጣጥረን መታ ከሆነ የኦሮሞ ህዝብ ጥላቻ አይደለም፣ የኦሮሞ ህዝብን መግደል አይደለም። ለኦሮሞ ህዝብም ለአማራ ህዝብም ለኢትዮጵያም ነቀርሳ የሆነ ግለሰብ ካለ ያን ግለሰብ ነው እንጂ የኦሮሞ ህዝብ እንደሆነ ህዝብ የሚጠላው አይደለምና ፖለቲካሊ ትርጉም እየሰጡ ህዝብ ለህዝብ ለማባላት የሚነሱ ሰዎች ካሉ የዚህ የብልጽግና ተላላኪዎች ወይ ደግሞ የብልጽግና ካድሬዎች በዙሪያው ካሉ ተጠቃሚ ወይ ደግሞ በወንድሞቹ ደም የሚሸቅጥና የሚነግር ነው ብዬ ነው የማስበው። ልክ እንደ አማራ ሁሉ ኦሮሞም በኦሮሚያ ክልል ያለው ወንበዴን ታግሎ ማስወገድ አለበት። በደቡብ በዚህም በተመሳሳይ ሁሉም ልክ እንደ አማራ ማድረግ አለባቸው። ከበአዴን ጋር ጸባችን አማራ ስለሆኑ ጥቁር ስለሆኑ ቀይ ስለሆኑ ስለተማሩ አይደለም። የአማራ ህዝብ እንዲጨፈጨፍ ከፍተኛ አስተዋጽኦ የምታበረክቱ ከአማራ አብራክ የወጣችሁ የእንግዴ ልጆች ናችሁ፣ ሞራል የላችሁም አማራን መምራት የሚል ነው። እኔ አሁን መመለስ የምፈልገው ወደ ፋኖ ነው።
ፋኖ አንድ ኦርጋናይዜሽን ነው ከአማራ አብራክ ይወጣ ተጠሪነቱ ለአማራ ነው። ሌላ ተልኮ ያለው ካለ እሱ የአማራ ህዝብ አይደለም፣ የብአዴን መንገድ የሚከተል ነው። እጅ ሰጠ፣ እግር ሰጠ፣ ወጣ፣ ከበደ፣ ዘለለ፣ ወጣ፣ ተርመጠመጠ እሱ የአማራን ህዝብ ይወክል አይደለም። የአማራ ህዝብ ፋኖ የአማራ ህዝብ አብራክ ነው። ፋኖ የአማራን ህዝብ ጥያቄ ለማስመለስ ነው። የግለሰቦች የዚህ በጎጥ የጎጃም የጎንደር የሸዋ ወሎ ምናምን የሚርመጠመጥ ካለ እሱ የአማራን ህዝብ የሚወክል አይደለም። የአማራ ልዩ ኃይልን የሚተካ የአማራ ልዩ ኃይል ጀግኖችን ሐሳብ የሚረዳ የአማራን ህዝብ የሚያድን የአማራን ህዝብ የሚያሻግር ጀግና የሆነ ወጣት ያስፈልጋል። ይሄ ደግሞ የአማራ ፋኖ የአማራ ህዝብ ላይ መከራ ወጥቷል ብሎ የጄኖሳይድ አደጋ ተከትሎብናል። የዳር ድንበር ማስከበር ወይም ደግሞ የወሰንና የማንነት ጥያቄ በማንነታችን የተጨፈጨፍን ነው። በሀገሪቱ የሚጠበቅብን ያገኛን አይደለም። ሀገር ስለገነባን በሀገሪቱ ውስጥ የሚገባን እንዳናገኝ ኮርነር ተደርገን ከፌዴራል መንግስትና የተለያዩ ክልል መንግስቶች እንድንጨፈጨፍና እንድንገደል ቁማሩን በላናቸው እያሉ ሲያላግጡብን ሲቀልዱብን ነበረ። ሞታችን ሳይዘገብ አንድ ችግኝ ቦሌ መድኃኔዓለም ላይ ተነቅሏል ብሎ በጠቅላይ ሚኒስትር ደረጃ ሲያወራ ነበር። በዚህ ደረጃ የተናቀ ህዝብን እናስከብራለን። ለኢትዮጵያ ውለታ ያዋለ ህዝብ ነው። ይሄ ህዝብ አትነኩትም፣ የአማራ ህዝብ ተወካዮች ነን ብለው ወጣችኋል ፋኖች። ከታሪካዊ ጠላቶቻችን ጋር አብረን እንሰራለን የሚል አካሄድ እየተመለከትኩ ነው። ከታሪካዊ ጠላቶቻችን ጋር አብረን እንሰራለን የሚለውን የሚወስነው ህዝብ ነው። ህዝብ ደግሞ እነሱን አቅሮ ተፍቷል። ከነሱ ጋር እንንቀሳቀሳለን፣ ከነሱ ጋር እንሰራለን የሚል የትኛውን ፋኖ ካለ እሱ የመጀመሪያ የአማራ ህዝብ ዋጋ የሚያስከፍለው ይሆናል። እናከብራለን፣ እንወዳችኋለን። ፋኖችን አከብራለሁ፣ እወዳለሁ። ለምትከፍሉት ዋጋ ለከፈላችሁት ዋጋ ደም ተቀርቶ ቢሰጥ ስጋዬ ቢሰነጠቅ ቢሰጥ ደስታዬን ሁሉንም ስለምከታተል ስለማይ ነው። እኔ እዚሁ ሆንኩ እንጂ እዛ ልክ እንደናንተ ወይ አልፍ ያለው ወይ ደግሞ ከፊት ቦታ ላይ ሆኜ የምሰለፍ ልጅ ነበረ። ግን የጊዜ ጉዳይ ሆኖ እኛ የጀመርነውን ትግል እናንተ ይዛችሁታል። እኛ ስናልፍ ደግሞ ቀጥሎ የሚመጣ ትውልድ ይዛል፣ ይሄዳል። ወደፊት ትግል ይቀጥላል። ታጋዮች ይሄዳሉ፣ ታጋዮች ያልፋሉ፣ ታጋዮች ይሞታሉ። የነ ጀነራል አሳምነው የነ ጀነራል ወጣት ናሁ ሰናይ፣ ሌሎቹ ናቤነዘር በወሎ በሸዋ በጎጃም በወሎ ልክ እንደ አማራ ልክ እንደ ኢትዮጵያ ዋጋ የከፈሉ በጣም በርከት ያሉ ሰዎች ወይም ደግሞ ታጋዮች ጀግኖች አሉን። የነሱን ጀግኖች ታሪክና የነሱን አደራ እበላለሁ የሚል ፋኖ ካለ አትተቹ። ይሄ ቁማር ይሄ ወደዚህ መርመጥመጥ ምናምን የለም። ቀጥ ሰጥ ብለህ የአማራ ህዝብን የሚያዘውን ታደርጋለህ እንጂ ከአማራ ህዝብ ጥያቄና የአማራ ህዝብን ወደ ጎን አድርጌ በራሴ መፍትሄ በራሴ ፖለቲካ ታክቲክ ይሄዳለሁ የምትል ከሆነ ከብአዴን ለይተን አናየም። ህዝብ ትልቅ ሪሶርስ አለው። ታጋዮችን ማውጣት ይችላል። ህዝብ ሌሎችን መፍጠር ይችላል። የአማራ ልዩ ኃይል የአማራ ፋኖ ሌላም የአማራ ሊሆነ ነገር ወጥቶ ይሄንን ህዝብ ሊጠብቅ ፕሮቴክት ሊያደርግ የሚችል ሊመጣ ይችላል። ጨው ለራስ ስትል ጣፈጥ ነው። በተለያየ ቦታና በተለያየ አጋጣሚ ወደዚህ ገባው ላለፉት 2 ዓመት ያየነውና የተመለከትነው የተሳሳተ ጎዳናዎች አሉ። ግለሰቦች እንደ ግለሰቦች በጎጥ ተዋድነው በሰፈር በመንደር ተዋድነው ሲሰሩ የነበሩ ነገሮች እያንዳንዱን ጠንቅቆ ህዝብ እንዲያውቁ በአመራርነት ደረጃ ማን ከማን ከጀርባ እንደሚያስመታ ማን ዋጋ ለሚያስከፍል ማን ለድርድር እንደሚዘጋጅ ማን ወደፊት እንደሚመጣ ማን ሴራና ተንኮል እንደሚሰራ ጠንቅቀን እናውቃለን። ማን ተልኮ ተሰጥቶ ተፈጽሞ እስር ውስጥ እየገባ ያለ ነው። የህዝብን ኃይል ማሸነፍ አይቻልም። ህዝብ የሚመለከታችሁና የሚያያችሁ የሚታዘባችሁ ወይም ደግሞ ጀግኖቹን የሚያወድ ሰው ስለሚመለከት ነው። የአማራ ህዝብ 60 እና 70 ሚሊዮን በጥቅት በ11 በ12 ሰዎች የሚተካ አይደለም። ህዝብ የራሱ ኃይል የራሱ የሚያመነጨው የራሱ የሚሰራው የራሱ የሚያመጣው ከፈጣሪ የተሰጠው ኃይል አለው። የዛን ህዝብ መከራ ለመቀነስ ወጣም ብላችሁ የዛን ህዝብ መከራና የዛን ህዝብ ጥያቄ ለራስ ጥቅም ለመዋል ወደ ታች ለመሸጎጥ ለሆነ አካል አሳልፎ ለመስጠት በሴራና ፖለቲካ ወንበር ለመያዝ መሄድ ዋጋ ያስከፍላል። አፋ በለው አፋጎ በለው አፋ ምናምን በለው አማራ ምስራቅ በለው ምናምን በለው የህዝብን ጥያቄ እስካላስመለስክ ድረስ ትተቻለህ እንተቻለን። መንግስተ ሰማያት ልታመራን አይደለም። በህይወት ድነ ለህዝብ ዋጋ እንዳይከፍል ለህዝብን የቆምከው ተጠሪነት ለህዝብ ነው። ፋኖ አትናገሩ፣ ፋኖ እንደዚህ አታድርጉ ምናምን የሚባል ነገር የለም። ትክክል ከሰራ ምስጋና እንቸራለን፣ ዕውቅና እንሰጣለን፣ ከፍ እናደርጋለን። ትክክል ካልሰራ ትክክል አይደለም ብለን እነግራለን። ልክ እንደ ብአዴን ሁሉ አውልቀን የምንጥለው አካሄድ እንዳንሄድ ካሁኑ ጥንቃቄ አድርጉ። ከህዋትና
ከኦነግ ወይም ደግሞ ከአማራ ታሪካዊ ጠላቶች ጋር እንሰራለን ወይም ደግሞ የሴራና የክፋትና የተንኮል ፖለቲካ ይዤ መጥቼ ወደፊት ሄዳለሁ በህዝብ ላይ የሚቀለደውን ቀል ለራሴ ጥቅም አላለሁ የሚል ማንነታችሁ አማራ ያልሆነ በህዝባችሁ ላይ የምትቀልዱ ካላችሁ ዋጋ እንዳትከፍሉት ጋር አለው። ፋኖ የአማራ ህዝብ ተጠሪ ነው እንጂ ፋኖ የአማራን ህዝብ ገዢ አይደለም። ቴንክ ዩ